የሚሻልሽን ነገር ባይሞሽ አስቢ። ተረዳሽኝ? ይኸውልሽ ይሄ አሁን አብሲኒያውን ያለሽበት ስሜት ነው። ይኸውልሽ ስሚኝ፣ ይኸውልሽ አብሲኒያ እኔ እኮ እንዲሳካልሽ ነው የምፈልገው። ቢሆንልሽ እኮ ደስ ይለኛል። ግን የማይሆን ቦታ፣ የማትፈለጊበት ቦታ አንድ ደቂቃ መቆየት የለብሽም። የምወደውን ሰው ሳጣው የራሴን ስቀር ብቻዬ ደግሞ ይሄ ነገር እንደሚያልፍ አውቃለሁኝ። እኔ አፍቅሬ አይቼው አውቃለሁ። እንዴት እንደተውኩኝ አውቃለሁ። የምሬን ያልፋል። ግን አንቺ ራስሽን አዘጋጂ ለዛ ነገር። ግን አንቺ ይኸውልሽ አስለያየን ምን አለ የልቤን አቅም ስታውቀው ትዝታን መቋቋም አቅቶኝ ስትርቀኝ መንፈሴን ጨነቀው ያላንተ ምን ይሻልራመድ ድንገት ከጎኔ ስጠፋ አሁን ነገ ጠዋት ተነስተህ እወድሻለሁ አፍቅርሻለሁ ልትለኝ እንኳን አልጠብቅም። ግን ጊዜ ስጠኝ። ጊዜ ነው እንጂ የሚፈልገው እሱ ያንቺ ማየው ከሆነ እሱም አንቺን መርሳት ትችያለሽ። የምሬን ነው የምልሽ። አይደለም ትችያለሽ። አብሲኒያ ትችያለሽ። ይሄንን ነገር ማድረግ ነው ያዘለኝ ስሜን ተጠንቅቀ አትማኝ አትናገር ክፉ ነገር እስኪ አትማኝ ሰውነቴን አትጠማኝ በጀሊ ምን አይነት ጣጣ ውስጥ ነው? እንኳን ደህና መጣህ። ያውይ والله كاسر بيتنا الطايلة هذه المشكلة. والله شلونك انت كيفها؟ تعبان؟ أكلت؟ قلك؟ بس شو بس እስር ቤት እንዴት ነበር? ደህና ነው? እየዋሸሁሽ ካለ በጣም አስቀያሚ ነገር። እስር ቤት ሰዎች ለወርና ለዓመታት እንዴት እንደሚቆዩ እራሱ አላውቅም። እንዴት መውጣት ፈልገ መውጣት ማስችልበት ቦታ በጣም የሚደበረኝ በጣም የተናደድኩት የሆነ ነገር በቃ የነፃነት መሆን የሚታወቀው ልክ ያ ነፃነት ከአንተ ላይ የተነሳ ቀን በጣም አስቀያሚ ነገር ነው። በጣም ከባድ ነው። ሁለተኛ ጊዜ የሚቀበል እንደዚህ አይነት አጋጣሚ ከዚህ በፊት ጥራት አጥፍተን አሁን ደግሞ ስታሰብ ይደብራል። ከባድ ነገር በውሳኔ ውስጥ ስሜት ሲደበር የሚመስል ለመግባባት ያጋጥም። አይ ከባድ ነው። እስር ቤት ውስጥ መግባት ጥፋት ሳታጠፋ ምናምን صعب. الله منيح انه طلعت بخير وسلام ዋናው በሰላም መውጣት ነው። እኔ ለአንዴና ለመጨረሻ ጊዜ የሚሰማኝ ስሜት ነግሬክ ውሳኔ የምታሳውቀኝ ነው። እኔ እኮ ለአንተ ብዬ ነው የመጣሁት። አንተ ግን ይሄንን ልትረዳ ጭራሽ ምንም ፍላጎት የለህም። እኔ ከዚህ በላይ ለአንተ ስል ምን ላድርግ? እስኪ አይኔን እየው። ለአንተ ያለኝን ፍቅር ማየት አትችልም? አይኔ ውስጥ ምንም ስሜት የለም። አይኔ ውስጥ አንተ አብረኝ እንድትሆን ብቻ እኮ ነው የምፈልገው። ሌላ ዓላማ እኮ የለም።
ለምን አትረዳኝም? እንዲገም ማፈልገውን በደንብ ስለ ፍቅር ታውቃለህ። እኔ እኮ ግራ ገባኝ። የምሬን ነው የምልሽ። ማለት እኔ እሱንም ማስገደድ አልፈለግኩኝም። በቃ እዚህ ነገር ውስጥ መግባት አልፈለግኩኝም። ምን ይፈጠር፣ የእሱ ህይወት ላይ ምን ማድረግ አለበት፣ እሱ ምንድን ነው መወሰን ያለበት፣ እኔ በዚህ ነገር ላይ አስተያየት መስጠት አልፈለግኩኝም። ግን ደግሞ እኔም ሰው ነኝ እኮ እኔ እንደ ሰው የሚረዳኝ ሰው የለም እንዴ? እኔም በጣም እየተጨነኩኝ ነው። የምሬን ነው የምልሽ። አንቺ መተሽ እዚህ ባለቀስሽ ቁጥር ለሱ እንደዚህ በቃ ይሄ ከአይምሮ በጣም የሆነ የሚበልጥ ነገር ምናምን የሆነ አለ አይደለም፣ እንደዚህ አይነት ስሜት ባሳየሽ ቁጥር አንቺ እውነተኛ አፍቃሪ እንደሆንሽ ምናምን ነገር መረዳት ቀላል ነው። ግን እሱን ተረዳት ለማለት እኔ እሱ ህይወት ላይ መወሰን አልችልም። አንቺንም ደግሞ አይረዳሽ ተዩ ለማለት አንቺም ህይወት ላይ መወሰን አልችልም። አንቺ ይዘሽ የመጣሽውን ፍቅር ምናምን ተራ አድርጎ ቀላል አድርጎ ሂጂ ከዚህ ማለት ምናምን ነገር ለእኔ ይከብደኛል። አዎ እኔ ስለ ፍቅር አውቃለሁ ማለት ግን ይህንን ነገር ወስኜ የአንቺን ነገር ማስተካከል እችላለሁ ማለት እኮ አይደለም። ማስተካከል የሚችለው ፈጣሪ ነው። ከፈጣሪ በታች ደግሞ እሱ ነው። እኔ ፈጣሪ ይርዳሽ። ግን እኔ ምን ላድርግ? እኔ እንደውም በጣም እየተጨነኩኝ ነው። የምሬን ነው የምልሽ። በማላውቀው ነገር እስር ቤት ገብቼ ወጣሁኝ። አሁን ደግሞ እዚህ ስመጣ ጊዜ ትንሽ ጊዜ ራሱ ቢያንስ አላልኩም። አሁን እንደ አዲስ ሌላ እንደዚህ አይነት ነገር ውስጥ ገባሁኝ። እኔ ስልሽ እኔ እዚህ ነገር ላይ መወሰን ምንም ነገር ማድረግ የምችልበት ሁኔታ ላይ አይደለም። በጣም እንዳስቸገርኩ እኮ አውቃለሁ። እኔም አቃተኝ። ምግብ መብላት አልችልም። ከጓደኞቼ ጋር መውጣት አልፈልግም። እኔ እኮ በጣም እየተጨናነኩ ነው። ለምን አንተ ወይ ቁርጡን ንገረኝ። እኔ ከዚህ በላይ መሰቃየት አልፈልግም። እኔም እኮ ሰው ነው፣ ስሜት እኮ አለኝ። አለመፈለግ እኮ ያስጠላል። እኔም ሳይገባኝ ቀርጬ አይደለም እኮ አልገባኝም አይደለም። እኔን ማንም የሚረዳኝ? እሺ አንተንም አስጨነቅኩ በማታውቀው ነገር። እኔም እኮ ሰው ነኝ፣ የሚሰማኝ ስሜት እኮ አለኝ እኮ። እኔ ምን አልኩሽ? አንቺ ማንም መረዳት አለብሽ እኮ። እኔ ምን አልኩሽ? እስካሁን አልተረዳሁሽም ብያለሁ። ስለ ፍቅር አላውቅም ብያለሁ። እኔ ስለ ፍቅር በጣም የማውቅ ሰው ነው። ስለ ፍቅር ብዙ ዋጋ የከፈልኩት ሰው ነው። ተረዳሽ እኮ። ሳልረዳሽ እኔ ከርቻ አይደለም። ግን አልኩሽ ብዙ ጊዜ እኔ ያሉበት ሁኔታ ጥሩ አይደለም። እሺ አንቺ ምን አልሽ? እዚህ ሀገር የመጣሁት ለአንተ ብዬ፣ እኔ ደግሞ እዚህ ዓላማ አለኝ ነው የመጣሁት። ጊዜው አይደለም። አልረዳሽም አላልኩሽም። ከዚህ ውጭ ደግሞ ሌላ አላወራም። አንቺ ማንም መረዳት አለብሽ። እኔ ምን ሊሆን ይችላል? ምን እንደሆነ ነው የምትፈልገው? ምን አይነት ሴት ሊሆን ይችላል? ምንድነው ፍላጎትክ? እኔ እኮ አንቺን ስላልተመቸሽ ምናምን አይደለም እንጂ እኔሽ ለሰው ክብር ያለው ሰው ነሽ። የምር ያነሰሽ ነገር የለም። በቃ ያነሰሽ ነገር ምንም የለም ማለት ነው። ሁሉ ነገር አለሽ። ኤሪክ፣ እኔ ከዚህ በላይ መስችል ጉዳይ መጨነቅ አልፈልግም። አሁን አንድ ነገር እሷን ደግሞ ምን ላድርግ? እሷን እየተረዳሁት ነው። አንተም ተረዳሃታል። ሳንረዳት ቀርተን አይደለም እኮ ግን ቢያንስ እኔም መረዳት አለባት እሷ። ገና ደግሞ አንታወቅም፣ አላውቃትም። አሁን እኔ ልዋሽ ለእሷ እሺ ነይ አብረን ነው ቀላል ነገር ነው እኮ ቶሎ ይሆናል። ግን ከዛስ ከሱ በኋላ የሚመጣ ነገር እንዴት ነው የምናደርገው? ላስመስል እኮ ያኔ ነው እንድትጠይቃት እሷ እንደዚህ መሆን ነው የምትፈልገው? ነይ ጥያቄ ልትጠይቅሽ። አሁን እኔ አላውቅሽም፣ ብዙ አንታወቅም አይደለም። ከዛ አንቺ ስሜትሽን ገለጽሽልኝ። ግን አሁን እኔ ውስጤ ምንም ነገር የለም በአንቺ በኩል ማለት ነው ስልሽ ما بعرف كيف بدي اقول لك بس
እኔ እኮ ከሷን መረዳት ከቻልክ አንተ ፍቅር በመላመድ የሚመጣ ነገር ነው። የእሷን ነገር አንደርስታንድ ማድረግ ከቻልክ እሷ እውነተኛ አፍቃሪ እንደሆነች ለፍቅር የምትሆን ሰዎች ለትዳር የምትሆን ሰው እንደሆነች እሱን ነገር ማረጋገጥ ከቻልክ የሁሉም ሰው ትዳር በአንድ ቀን አልተመሰረተም። የሁሉም ሰው ፍቅር በአንድ ቀን አይደለም የሚመሰረተው። ሁሉም ሰው ፍቅር ሲጀምር ጊዜ በሁለት በኩል እኩል ሆኖ አይደለም የሚጀምረው። ፍቅር የሚመጣጠነው በጊዜ ሂደት ነው። በምታሳየው ባህሪ፣ በምታሳየው ለፍቅር በምትከፍለው ዋጋ ነው የሚመሰረተው። ሶ እኔ አሁን እንትን ልልህ ፈልጌ አይደለም። እሺ በላት እንዲሆን አይደለም፣ ግን በቃ ሰው አፍቅሮ ሲሰቃይ ማየት የመሰለ ህመም የለም። በጣም ነው የሚያስጠላው። ስሜቱ በጣም እኮ ያስጠላል እኮ ስሜቱ በጣም ነው የማውቀው። እኔ ከዛ ታገለህ አንተ። እኔ ስንት ነገር እንዳደረግኩት እኔ እኮ አሁን አፍቅረኝ እኮ እያልኩ አይደለም። ባንዴ እኮ ልታፍቅረኝ አትችልም እኮ። ደግሞ ተረድተናል። እሺ ደግሞ ጊዜ ስጠኝ፣ ትንሽ እንኳን ጊዜ ስጠኝ። አንተ እኮ በራስህ መቆም እንደምችል አውቃለሁ፣ ግን ከኔ ጋር ያለ ህይወት ይበለጠ ጣፋጭ ይሆናል። ቆንጆ ህይወት እንኖራለን። እኔ እኮ አግዝሃለሁ። የሚያስፈልግህን ነገር ሞራል ነው መሆኑ። አሁን ነገ ጠዋት ተነስተህ እወድሻለሁ፣ አፈቅርሻለሁ የምትለኝ እኮ አልጠብቅም፣ ግን ጊዜ ስጠኝ። ራሴን ዝቅ አድርጌ ማቅረብ እኮ አልፈልግም፣ ግን ለፍቅር ስለ ዝቅ ያለ ትንሽ እንድትረዳኝ እኮ ነው። ትንሽ ጊዜ ከእኔ ጋር እንድታሳልፍ። በሌላ መንገድ እኮ ቢሆን አገኘሃለሁ። እንደዚህ ባልመጣ እኮ ልንቀራረብ እንችል ነበር፣ ግን ፍቅር ጊዜ አልሰጠኝም። አንተ አፍቅረህ አታውቅም? ለምንድን ነው የማይገባክ? እኔ ሳይገባኝ ቀርቼ አይደለም እኮ ስንት ጊዜ ነው የምነግርሽ። እኔ ሳይገባኝ ቀርቼ አይደለም። ምን ላድርግ ነው? እሺ ብትሰራ ምን ላድርግ? አሁን እኔ ውስጤ ያረበሸኝ ነው። እንደዚህ ነው እረድሻለሁ። እንደዚህ ሆነ እያውቃለሁ። እኔ ስለ ፍቅር በደንብ ነው የማውቀው። እንዴት ላድርግ? ሀሳቤን እንዳለ ተቆጣጠርክ። ጠዋቱን ማስበው አንተን ነው፣ ማታም ማስበው አንተን ነው። ያንተን ፎቶ እያየሁ ነው የምተኛው። ሰው ሁላ እኮ ምን ሆነሽ ነው እያለኝ ነው። እዚህ ጋር ነው ያለቀ። ልቤን ጭንቅ ነው ያለ። ይላክ ደም እኮ ወደደኝ እያልኩ አይደለም። እኔ ግን ከአንተ ጋር መዋሉ አንተን ማግኘት ነው የሚያስደስተው። ስም እንኳን ሲጠራ አሁን የደስታዬ ምንጭ ነው። በዚህ ልክ ከምናምን ነገር ሰው ማፍቀር አይከብድም ማለት እኔ ልንገርሽ፣ ጊዜ ነው እንጂ የሚፈልገው እሱ ያንቺ ማይሆን ከሆነ እሱ አንቺን መርሳት ትችያለሽ። የምሬን ነው የምልሽ። አይደለም ትችያለሽ። አብሲኒያ ትችያለሽ፣ ትችያለሽ። ይሄንን ነገር ማድረግ ነው ይኸውልሽ ለህይወትሽ የሚጠቅምሽ። ስሚኝ፣ ይኸውልሽ ስሚኝ፣ የማይሆን ቦታ ራስሽን እንደዚህ እንትን አትበይ። ይኸውልሽ ከዚህ በላይ ራስሽን እዚህ ነገር ውስጥ አትጉጂ። ስሚኝ፣ ይኸውልሽ እኔ ስለማቅ ነው፣ ይኸውልሽ እኔ ስለማቅ ነው። ይኸውልሽ ጊዜ ነው የምትወስጂው። ለራስሽ ጊዜ ስጪ። የሚሻልሽን ነገር ባይሞሽ አስቢ። ተረዳሽኝ? ይኸውልሽ ይሄ አሁን አብሲኒያ አሁን ያለሽበት ስሜት ነው። ይኸውልሽ ስሚኝ፣ ይኸውልሽ አብሲኒያ እኔ እኮ እንዲሳካልሽ ነው የምፈልገው። ቢሆንልሽ እኮ ደስ ይለኛል። ግን የማይሆን ቦታ የማትፈለጊበት ቦታ አንድ ደቂቃ መቆየት የለብሽም አብሲኒያ። ይኸውልሽ ስሚኝ፣ ይኸውልሽ የማይሆን ቦታ ላይ ጊዜሽን አታጥፊ። እና ደግሞ ይሄ ነገር እንደሚያልፍ አውቃለሁኝ። እኔ አፍቅሬ አይቼው አውቃለሁ። እንዴት እንደተውኩኝ አውቃለሁ። የምሬን ያልፋል። ግን አንቺ ራስሽን አዘጋጂ ለዛ ነገር። ግን አንቺ ይኸውልሽ አብሲኒያ
አንድ ቀን እንደዚህ ሰላም አይለኝ በዚህ ሌላ ሰው ያን ስለ እንደዚህ አትሁን። ስሚ ይኸውልሽ አብሲኒ እኮ እንደዚህ ስለሆንሽ የምትፈጥረው አዲስ ነገር የለም። ተረጋጊ። ይኸውልሽ አብሲኒ አብሲኒ እኔ እንደዚህ መሆንሽ እኮ ይኸውልሽ ምን የሚፈጠር ነገር አለ ራስሽን ከመጉዳት ውጭ? የሆነ አሁን እኔ ብዙ ነገሮች እየተናገርሽ ነበረ። የእናቴን ህይወት ማስተካከል ፈልጋለሁ፣ እናቴን ማስደሰት ፈልጋለሁ፣ ከዛ ድረስ ዋጋ ከፍዬ የመጣሁለት ፍቅር ይሄ ነው እያልሽ እያወራሽ ነበር አይደለ? ምንድን ነው የምትጠቀሚው እንዲህ ስለሆንሽ? ይኸውልሽ ልክ ነሽ እኮ እኔ እኮ ይኸውልሽ ሳይገባኝ ቀርቶ እኮ አይደለም። ይኸውልሽ ተረድቼሻለሁ፣ ግን ምንድን ነው ይኸውልሽ ከዚህ ነገር የምታተርፊው ጉዳት ነው ወይ ህመም ነው ወይ? ገባሽ? ይኸውልሽ እንደዚህ መሆን የለብሽም። ተረዳሽ? ይኸውልሽ እንደዚህ አትሁኚ። ይሄ ነገር አይጠቅምሽም። ተረዳሽ? ይኸውልሽ እሱ እንዲረዳሽ አንቺ ራስሽ ሲጀመር ከዚህ የተሻለ ጠንካራ ሰው መሆን አለብሽ። ይህን ፈተና ማለት የምትችይ ሰው መሆን አለብሽ። ተረዳሽ? የፍቅር በቃ ትልቁ ችግር የአፍቃሪ ትልቁ ችግር ሁሌም እጅ መስጠት ነው፣ ራሱን ዝቅ ማድረጉ ነው። ፍቅር ይኸውልሽ ፍቅር በዝቅታ አይደለም በብልሃት ነው የሚሆነው። ሁሉም ሰው ሞክሮት ሊሆን ይችላል። ፍቅርን ለማግኘት ብሎ ራሱን ዝቅ አድርጎ ፍቅርን ለማግኘት ብሎ ራሱን አዋርዶ ዝቅ አድርጎ በቃ በጣም በብዙ መንገድ ይሞክሯል። ግን ያ አይደለም መፍትሄው። እሱ ያንቺ እንዲሆን እሱ ያንቺ ፍቅረኛ እንዲሆን የምትሄጅበት ሌላ መንገዶች ነው መኖር ያለበት። ይሄ አይደለም መንገዱ። ተረዳሽ? አሁን ራስሽን አረጋጊ። ወደ ራስሽ ተመለሽ። እሱ የምልሽ እኮ ትክክል ነገር ነው። አንተ ዝም በል አታውራ። ጨካኝ ነህ። ዝም በል። ምንም ልትረዳኝ አልቻልክም። ጨካኝ ነህ። አይ ነው ጨካኝ። አታውራኝ በቃ። ከዚህ በላይ ምን ልሆንልህ እኮ እኔ ምን አልኩሽ? በቃ ዝም በለኝ። አታውራኝ። እሺ አሁን አንቺ ጨካኝ ሆንኩሽ? አዎ ጨካኝ ነህ። እንዴት? ለምን? ስንት ጊዜ ስሰቃይ እያየኸኝ ነው እኮ አንቺ ማን መረዳት አለብሽ? እኔ ስለ ፍቅር ማላቅ አይደለም እኮ አታውቅም። ስለ ፍቅር አንቺ ስለዚህ አታኪም ማለት ነው። አንቺ አታኪም፣ እኔ ያለበት ሁኔታ አታኪም፣ አንቺ ያሰለፍኩት ነገር አታኪም። እኔ ለፍቅር ብዬ ብዙ ነገር የከፈልኩት ሰው ነኝ። ብዙ ነገር ቀላል ነገር ልንገርሽ፣ እንደዚህ ሙት ካልሽኝ እሞታለሁ። ከዚህ በላይ ምን አለ? አይ ከዚህ በላይ ምን አለ? ስለ ፍቅር ብታሳልፍማ እኔ የማሳልፈውን ነገር ትረዳኝ ነበር እኮ። እኔ ሳልረዳሽ ቀርቼ አይደለም እኮ አበስኛ፣ ሳልረዳሽ ቀርቼ አይደለም እኮ። አንቺ ማን መረዳት አለብሽ? አሁን እንደዚህ ስላልኩሽ ትክክል ነው አልኩሽ እኮ። እንደዚህ ስላልኩሽ አንቸካይ ሰው ነኝ። አንቺ ስለዚህ አታኪም። እሷ እንዴት እንደዚህ ልትይኝ ቻልሽ? አታኪም ማለት ነው። በቃ እንዲህ ያካል ተይኪ፣ አጎት ልጅ ተይኪ፣ እናቲ ተይኪ፣ የፈለግሽው ሰው ተይኪ። እኔ ስንት ነገር እንዳደረግኩት ለሱ ብዬ ተጎዳሁት። ግን በጣም ነው ብዙ ነገር ነው የከፈልኩት፣ ብዙ ነገር ነው የከሰርኩት ለሱ ብዬ፣ የፍቅር ብዬ ብዙ ነገር ነው የከሰርኩት። እና ቀላል ነገር እንዳልሆነም በጣም ነው የማውቀው። ራስን ላጠፋ ጊዜ ስንት ጊዜ እንደሞከርኩት ስንት ጊዜ። ከዛውን በቀላሉ ጨካኝ ያልሽ ነው። ስለዚህ አታኪም። ወይ ግን ኤሪክ ማለት እኔ ያደረግኩት ነገር እስካሁን ማለት ነው ያደረገው ሰው በህይወቴ አይቼ አላውቅም። በህይወቴ አይቼ አላውቅም እኮ። ቆይ አይደለም ኤሪክ ግን ማለት ነው እኔ አንተ ያገጠቀና እኔ አሁን ስለ ፍቅር እንዲህ ነው ምናምን ምንም አቆራኛ የለም አላውቅም ምንም ነገር ማለት ነው። ግን አንተ
የእውነት እቺ ልጅ የእውነተኛ አፍቃሪ እንደሆነች ምናምን ከተረዳት ምንድነው ያልገባኝ ነገር ስለ አሁን ፍቅርን ባንተ ተረዳሁት። ግን አንተ ለሷ ያልከው ነገር ትክክል ነው ያልኩት ነው። እንደዚህ ስላልኩት ጨካኝ ማለት ነው። አንተ ያልከው ነገር ትክክል ነው። ይታክማል ህይወት ላይ ፍቅር በዝቅ ማድረግ አይደለም በብልሃት ነው። አንጃት እኔ ነገር ሲነሳብኝ የምር ያስጠላኝ ነው። የሆነ ውስጤ ማለት ነው የረበሸኝ ነው። በጣም የረበሸኝ ነው። ስለ ፍቅር የሁላ ነገር ካሳለፍክ የኔን ስሜት ትንሽ እንኳን ቢሆን ትረዳለህ እኮ። ተረዳሁሽ። ሳልረዳሽ ከልቻ አይደለም በሙሉ አይንህ እንኳን ለማየት እኮ። ለምንድን ነው እኔ የማትረዱኝ? ለምንድን ነው የማትረዱኝ? ተረዳሁሽ ያልኩሽ አልተረዳኝም። ከዚህ በላይ እኔ ምን ላድርግ? ምን ልሁን? እኔ በቃ መረዳት አለብሽ። ቢያንስ ያልኩሽን ስሚ። እኔ ያለሁበት ሁኔታ ጥሩ አይደለም፣ ጊዜው አይደለም። ስላኔ ነው የምነግርሽ እንጂ ሳልረዳሽ ከልቻ አይደለም። ግን እኮ እሷም ታሳዝናለች። እሷም ያለችበት ሁኔታ ከባድ እኮ እረዳታለሁ እንጂ ግን እኔ አሁን የምር ውስጤ በጣም ረበሸኝ። እንዲህ ሲያስረዳው እስኪ ከገባው እስኪ ንገረው። እኔ ሳልረዳ ቀርቼ አይደለም እኮ እንዲህ እስኪ ይንገር እስኪ ስለኔ እኮ። እሱ ከዚህ በላይ ለምንድን ነው እሱንም አጨናነኩት፣ አሚርንም አጨናነኩት። አንተ ግን እስካሁን ምንም ፍላጎት የለም። ከዚህ በኋላ አሁን እኛን ማስጨነቅሽ ምናምን ነገር እኔ አሁን ኖርማል ነው። እንደውም አሁን ላይ ሳስበው ምናምን ነገር መጀመሪያ እኔ ፍቅር ላይ መግባት እንዲህ አንድ ሰው አፍቃሪ ሆኖ አንድ ሰው ተፈቃሪ ሆኖ ሳይረዳው ሲጨነቅ ሲቸገር ሲረበሽ ማየት ምናምን ህመም እየፈጠረብኝ ነበረ። እኔ ሁላ ማለት ነው ብዙ ሰዎች ምናምን እንደዚህ በውስጥ ያወሩኝ ነበረ። እንዲሆኜ ተቸግሬ ስለ ፍቅር ምናምን ማውራት እየከበደኝ እየጨነቀኝ መጣ ማለት ነው። ገባሽ? ከሰዎች ጋር እንዲህ አይነት ድርስ ራሱ ላለማውራት። ምክንያቱም መፍትሄ ከሌለ ሁሌ የሆነን ሰው ስቃይ፣ ሀዘን፣ ህመም እያዩ መኖር በጣም ከባድ ነው። እኔ ያ ነገር በቃ የእንደዚህ አይነት ነገር መስማት ስላልፈለግኩኝ ነው። ግን እኔ አሁን ባግዝሽ ቢረዳሽ አብራችሁ ብትሆኑ በጣም ቆንጆ ነሽ፣ ወጣት ነሽ፣ ስለ ፍቅር ያለሽ አመለካከት ደስ ይላል፣ የተማርሽ ነሽ፣ ትዳር ላይ ብትገቢ ቤትሽን፣ ልጆችሽን፣ ንብረትሽን ማኔጅ ማድረግ የምትችይ ሰው ነሽ፣ የዋህ ነሽ፣ ቁጡ አይደለሽም። ለትዳር በቃ የሚሆን ነገር ሁሉ ነገር አለሽ እና እሱም ደግሞ የሚያስፈልገው እንደዚህ አይነት ሴት ነው። ግን እንዲህ እኔ ዛሬ ለመጨረሻ ጊዜ የመጣሁትን ለመጨረሻ ጊዜ ነው ፊቴን የምታዩትን ድምፅ የሚሰማው። ከዚህ በኋላ አታገኘኝ። ዛሬ የመጨረሻችን። ከዚህ በኋላ ፊቴንም አታዩትም፣ ድምፄንም አትሰማውም። የሚያስቸግር ሰው የለም። ከዚህ በኋላ ለመጨረሻ ቀኔ ነው። አንድ ጥያቄ ብቻ ለመጨረሻ ጊዜ ልጠይቅ። ትመልስልኛለህ? አንድ ጥያቄ አይደለም። ለምን እንደዚህ ያልሽ? ማለት ያኔ የምር አሁን ማውራት ራሱ ማለት ነው የቻልኩት አይደለም። አሁን እኔ ውስጤን የረበሸኝ ነው። ማልቀስ አለብኝ እንደታምኝ። ውስጤ በጣም የረበሸኝ ነው። እኔ እኮ መረዳት አለብሽ አብስኝ። እኔም ደግሞ ውስጤ የረበሸኝ ነው እንጂ በጣም የጨነቀኝ ነው። ማውራት ራሱ ያቃተኝ ነው። خلاص بقى ما تفهميني አንቺ ያኔ የተረዳሽኝ አይደለም እኮ። እኔ ከዚህ በላይ አንተን ማስጨነቅም ማስቸገርም አልፈልግም። ወይት ነው የምትሄጂው? ለምን እንደዚህ ትሆናለሽ? ነይ ቁጭ ብለን እናውራ። እንደዚህ አትሆኚ እናትሽ። የምር ውስጥ እየረበሽኝ ነው። ነይ እሺ እናውራ። ነይ። የት ነው የምትሄጂው?
كويت نو تيجي اسمعي እሱ ማስደግደር ፈልግም ነው እኮ ምንድነው የምትወስኒ? ራስሽን መጉዳት ጥሩ ነገር ነው የምታስቢ? እሱ ምን ላድርግ? እንደዚህ አይደለም እኮ አሁን እሺ፣ የት ነው የምትሄጂ? ምን ልታደርጊ ነው? ያኔ ስሚ፣ አብሽኛ እንደዚህ አይደለም። ኧረ የሆነ ነገር በላት ራስሽን። አሁን እሺ፣ ምን ትከማለሽ? በቃ ከዚህ በላይ ምን ላድርግ? አሁን እንኳን ተረዳሁኝ። አሁን የምትወስነው ውሳኔ አሪፍ ነው ብዬ ነው የምታስቢ? ልክ ነው። ልክ ነው? ልክ አይደለም። ከዚህ በላይ አሁንም እኮ የለውም። በቃ እኮ ሞቻለሁ። ወይልሽ አብሽ እስኪ አንድ ጥያቄ ልጠይቅህ። ትረዳኛለህ? ፍቅሬን ትቀበላለህ? አብረኸኝ ትሆናለህ? አየህ፣ መልስ የለህም እኮ። እኔ እንደዛ አልችልም እኮ ነገርኩሽ። ልቀቀኝ። ጨካኝ ነህ እኮ። የት ነው የምትሄጂ? ልቀቀኝ እኮ። የት ነው የምትሄጂ? ተከተላት።